ኦሪት ዘጽአት ምዕራፍ 33 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ፣ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደ ማልሁባት ምድር ወተትና ማርም ወደምታፈስሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለ ሆንህ በመንገድ ላይም እንዳላጠፋህ እኔ በአንተ መካከል አልወጣምና በፊትህ መልአክ እሰድዳለሁ። ከነዓናዊውን፣ አሞራዊውንም፣ ኬጢያዊውንም፣ ፌርዛዊውንም፣ ኤዊያዊውንም ኢያቡሳዊውንም አወጣልሃለሁ። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ። አንድ ጊዜ በእናንተ መካከል ብወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸው አለው። የእስራኤልም ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሡ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና ዓምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው ዓምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነሥቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የኔዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቅኸኝም። አንተም በስምህ አወቅሁህ፣ ደግሞም በእኔ ፊት ሞገስን አገኘህ አልኸኝ። አሁንም በፊትህ ሞገስ አግኝቼ እንደ ሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህንም እባክህ አሳየኝ። ይህም ሕዝብ ሕዝብህ እንደ ሆነ ተመልከት አለው። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህማለሁ አለው። እርሱም አንተ ከእኛ ጋር ካልወጣህስ ከዚህ አታውጣን። በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣህ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅሁህ ይህንን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይህ አጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ፣ ፊቴ ግን አታይም። ኦሪት ዘጽአት ምዕራፍ 34 እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ። በሰበርሃቸው በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀ ሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ከአንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶችን ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ፣ ሞገስ ያለው ታጋሽም፣ ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3ና እስከ 4 ትውልድም በልጅ ልጆችም የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጐነበሰና ሰገደ፣
አቤቱ በፊትህስ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሄድ፣ ጠማምነታችንንና ኃጢአተኝነታችንንም ይቅር በለን፣ ለርስትህም ተቀበለን አለው። እርሱም አለው፣ እነሆ እኔ ቃል ኪዳን አደርጋለሁ በምድር ሁሉ በአሕዛብም ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራትን በሕዝብህም ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝዝህን ነገር ጠብቅ። እነሆ እኔ አሞራውያን፣ ከነዓናውያንም፣ ኬጢያውያንም፣ ፌርዛውያንም፣ ኤዊያውያንም ኢያቡሳውያንም በፊትህ አወጣለሁ። በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድበት ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎችን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ዐፀዶቻቸውንም ትቈርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩ በሠዉላቸው ጊዜ እንዳይጠሩህ ከመሥዋዕታቸውም እንዳትበላ ሴት ልጆቻቸውንም ከወንድ ልጆችህ ጋር እንዳታጋባ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላካቸው በኋላ ሄደው አመንዝረው ልጆችህን እንዳያስቱ ተጠንቀቅ። ቀልጠውም የተሠሩትን የአማልክት ምስሎች ለአንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝሁህ 7 ቀን ቂጣ እንጀራ ብላ። ማኅፀንንም የሚከፍት ሁሉ የእኔ ነው። የከብትህም ተባት በኵር ሁሉ በሬም ቢሆን በግም ቢሆን የእኔ ነው። የአህያውንም በኵር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የልጆችህንም በኵር ሁሉ ትዋጃለህ። በፊቴም አንድ ሰው ባዶ እጁን አይታይ። 6 ቀን ትሠራለህ፣ በሰባተኛውም ቀን ታርፋለህ። በምታርፍበትና በምታጭድበት ዘመን ታርፋለህ። የ7ቱንም ሱባዔ በዓል ታደርጋለህ፣ እርሱም የስንዴ መከር በኵራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታይ። አሕዛብን በፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሠዋ። የፋሲካውን በዓል መሥዋዕት እስከ ነገ አይደር። የተመረጠውንም የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት ታገባለህ። ጠቦቱን በእናቱ ወተት አትቀቅልም። እግዚአብሔርም ሙሴን በእነዚህ ቃሎች መጠን ከአንተና ከእስራኤል ጋር ቃል ኪዳን አድርጋለሁና እነዚህን ቃሎች ጻፍ አለው። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ። እንጀራም አልበላም፣ ውኃም አልጠጣም። በጽላቶቹም 10ሩን የቃል ኪዳን ቃሎች ጻፈ። እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ 2ቱ የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለ ተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱም ይቀርቡ ዘንድ ፈሩ። ሙሴም ጠራቸው። አሮንም የማኅበሩ አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው። ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተናገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ በጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስከ ወጣ ድረስ መሸፈኛውን ከፊቱ አነሣ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር። ኦሪት ዘጽአት ምዕራፍ 35 ሙሴም የእስራኤልን ልጆች ማኅበር ሁሉ ሰብስቦ እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው። 6 ቀን ሥራ ይደረጋል፣ 7ኛውም ቀን ግን ለእግዚአብሔር የዕረፍት ሰንበት የተቀደሰ ቀን ይሆንላችኋል። የሚሠራበትም ሁሉ ይገደል። በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ።
ሙሴም ለእስራኤል ልጆች ማኅበር ሁሉ አላቸው እግዚአብሔር እንዲህ ብሎ ያዘዘው ነገር ይህ ነው ከእናንተ ዘንድ ለእግዚአብሔር ቍርባንን አቅርቡ የልብ ፈቃድ ያለው የእግዚአብሔርን ቍርባን ያምጣ ወርቅና ብርም ናስም ሰማያዊም ሐምራዊም ቀይ ግምጃም ጥሩ በፍታም የፍየል ጠጕርም ቀይም የአውራ በግ ቁርበት የአቆስጣም ቁርበት የግራርም እንጨት ለመብራትም ዘይት ለቅብዓትም ዘይትና ለጣፋጭ ዕጣን ቅመም መረግድ ለኤፉዱና ለደረት ኪስ የሚደረግ ፈርጥ ያምጣ በእናንተም ዘንድ ያሉ በልባቸው ጥበበኞች ሁሉ መጥተው እግዚአብሔር ያዘዘውን ሁሉ ያድርጉ ማደሪያውን ድንኳኑንም መደረቢያውንም መያዣውንም ሳንቃዎቹንም መወርወሪያዎቹንም ምሰሶቹንም እግሮቹንም ታቦቱን መሎጊያዎቹንም የስርየት መክደኛውንም በእርሱም ፊት የሚሸፈነውን መጋረጃ ገበታውን መሎጊያዎቹንም ዕቃውንም ሁሉ የገጹንም ኅብስት መብራት የሚያበሩትን መቅረዙን ዕቃውንም ቀንዲሉንም የመብራቱንም ዘይት የዕጣኑንም መሠዊያ መሎጊያዎቹንም የቅብዓቱንም ዘይት ጣፋጩንም ዕጣን ለማደሪያውም ደጃፍ የሚሆን የደጃፉን መጋረጃ ለሚቃጠል መሥዋዕት የሚሆነውን መሠዊያውን የናሱንም መከታ መሎጊያዎቹንም ዕቃውንም ሁሉ የመታጠቢያውንም ሰንም መቀመጫውንም የአደባባዩንም መጋረጆች ምሰሶቹንም እግሮቻቸውንም የአደባባዩንም ደጃፍ መጋረጃ የማደሪያውንም ካስማዎች የአደባባዩንም ካስማዎች አውታሮቻቸውንም በመቅደስ ውስጥ ለማገልገል በብልሃት የተሠሩትን ልብሶች በክህነት ያገለግሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች የልጆቹንም ልብሶች የእስራኤልም ልጆች ማኅበር ሁሉ ከሙሴ ፊት ወጡ ከእነርሱም ሰው ሁሉ በልቡ እንዳነሣሣው መንፈሱም እሺህ እንዳሰኘው ለመገናኛው ድንኳን ሥራ ለማገልገያውም ሁሉ ለተቀደሰውም ልብስ ለእግዚአብሔር ስጦታ አመጡ ወንዶችና ሴቶችም ልጆች ልባቸው እንደ ፈቀደ ማርዳዎችን ሎቲዎችንም ቀለበቶችንም ድሪዎችንም የወርቅ ጌጦችንም ሁሉ አመጡ ሰዎችም ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ ሰማያዊውም ሐምራዊውም ቀይ ግምጃም ጥሩ በፍታም የፍየል ጠጕርም ቀይ የአውራ በግ ቁርበትም የአቆስጣ ቁርበትም ያላቸው ሰዎች ሁሉ አመጡ ስእለት የተሳለ ሁሉ የብርንና የናስንም ስጦታ ለእግዚአብሔር ቍርባን አቀረበ የግራርም እንጨት ያለው ሁሉ ለማገልገያ ሥራ አመጣ በልባቸውም ጥበበኞች የሆኑ ሴቶችም በእጃቸው ፈተሉ የፈተሉትንም ሰማያዊውን ሐምራዊውንም ቀዩንም ግምጃ ጥሩውንም በፍታ አመጡ ልባቸውም በጥበብ ያስነሣቸው ሴቶች ሁሉ የፍየልንም ጠጕር ፈተሉ አለቆችም መረግድን ለኤፉዱና ለደረት ኪስ የሚገቡትም ፈርጦችን ለመብራትም ለቅብዓትም ዘይትም ለጣፋጩ ዕጣንም ሽቱንና ዘይትን አመጡ ከእስራኤል ልጆች ያመጡ ዘንድ ልባቸው ያስነሣቸው ወንዶችና ሴቶች ሁሉ ሙሴ ይሠራ ዘንድ እግዚአብሔር ላዘዘው ሥራ ሁሉ ለእግዚአብሔር ስጦታ በፈቃዳቸው አመጡ ሙሴም የእስራኤልን ልጆች አላቸው እዩ እግዚአብሔር ከይሁዳ ነገድ የሆነውን የሆር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠራው በሥራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላበት የጥበብን ሥራ ያስተውል ዘንድ በወርቅና በብርም በናስም ይሠራ ዘንድ በፈርጥ የሚሆነውን የዕንቍ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ የብልሃት ሥራውንም ሁሉ ይሠራ ዘንድ እርሱንና የዳን ነገድ የሆነውን የአሂሳሚክን ልጅ ኤልያብን ያስተምሩ ዘንድ በልባቸው አሳደረባቸው በአንጥረኛ በብልህ ሠራተኛም በሰማያዊና በሐምራዊ በቀይም ግምጃ በጥሩ በፍታም በሚሠራ ጠላፊ በሸማኔም ሥራ የሚሠራውን ማናቸውንም ሥራና በብልሃት የሚሠራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ ኦሪት ዘጽአት ምዕራፍ 36 ለመቅደስም መገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብንና ማስተዋልን የሰጣቸው ባስልኤልና ኤልያብ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ሙሴም ባስልኤልንና ኤልያብን እግዚአብሔርም በልቡ ጥበብ ያደረገለትን በልብ ጥበበኛ ሰው ሁሉ ሥራውንም ለመሥራት ይቀርብ ዘንድ ልቡ ያስነሣውን ሁሉ ጠራቸው እነርሱም የእስራኤል ልጆች ለመቅደስ መገልገያ ሥራ ያመጡትን ስጦታ ሁሉ ይሠሩ ዘንድ ከሙሴ ተቀበሉ
እነዚያም እንደ ፈቃዳቸው ማለዳ ማለዳ ስጦታውን ገና ወደ እርሱ ያመጡ ነበር። የመቅደሱንም ሥራ የሚሠሩ ጠቢባን ሁሉ የሚያደርጉትን ሥራ ትተው መጡ። እነርሱም ሙሴን እግዚአብሔር ለማገልገያ ሥራ ያደርግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝብ አመጡ ብለው ተናገሩት። ያመጡትም ነገር ሥራን ሁሉ ለመፈጸም በቅቶ ገና ይተርፍ ስለ ነበር ሙሴ አዘዘና ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈሩ ውስጥ አሳወጀ። ሕዝቡም እንዳያመጡ ተከለከሉ። በእነርሱም ዘንድ ያሉት ሥራ ሲሠሩ የነበሩት በልባቸው ጥበበኞች ሁሉ ማደሪያውን ከ10 መጋረጆች ሠሩ። እነርሱንም ከተፈተለ ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ ሠሩ። በእነርሱም ላይ ብልህ ሠራተኛ እንደሚሠራ ኪሩቤልን አደረጉባቸው። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ነበረ። የመጋረጆቹም ሁሉ ልክ ትክክል ነበረ። አምስቱንም መጋረጆች እርስ በርሳቸው አጋጠሙ። አምስቱንም መጋረጆች እንዲሁ እርስ በርሳቸው አጋጠሙ። ከሚጋጠሙትም መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አደረጉ። ደግሞም ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ አደረጉ። 50 ቀለበቶችን በአንድ መጋረጃ አደረጉ። 50ውንም ቀለበቶች በሁለተኛው መጋረጃ ዘርፍ አደረጉ። ቀለበቶቹ እርስ በርሳቸው ፊት ለፊት የሚተያዩ ነበሩ። 50 የወርቅ መያዣዎች ሠሩ። መጋረጆችንም እርስ በርሳቸው በመያዣዎች አጋጠሙአቸው። አንድ ማደሪያም ሆነ። ከማደሪያውም በላይ ለድንኳኑ የሚሆን መጋረጆችን ከፍየል ጠጕር አደረጉ። 11 መጋረጆች አደረጉ። እያንዳንዱም መጋረጃ ርዝመቱ 30 ክንድ እያንዳንዱም መጋረጃ ወርዱ 4 ክንድ ነበረ። የ11ዱም መጋረጆች መጠናቸው ትክክል ነበረ። አምስቱንም መጋረጆች እርስ በርሳቸው አንድ አድርገው ስድስቱንም መጋረጆች አንድ አድርገው አጋጠሙአቸው። ከተጋጠሙትም መጋረጆች በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አደረጉ። ደግሞም ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አደረጉ። ድንኳኑም አንድ እንዲሆን ያጋጥሙት ዘንድ 50 የናስ መያዣዎችን ሠሩ። ለድንኳኑም መደረቢያ ከቀይ ከአውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስጣ ቁርበት አደረጉ። ለማደሪያውም ከግራር እንጨት የሚቆሙትን ሳንቆች አደረጉ። የሳንቃውም ሁሉ ርዝመት 10 ክንድ ወርዱም 1 ክንድ ተኩል ነበረ። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ 2 መጋጠሚያዎች ነበሩ። ለማደሪያው ሳንቆች ሁሉ እንዲሁ አደረጉ። ለማደሪያውም በደቡብ ወገን 20 ሳንቆች አደረጉ። ከ20ውም ሳንቆች በታች 40 የብር እግሮች አደረጉ። ከእያንዳንዱም ሳንቃ በታች ለሁለቱ መጋጠሚያዎች 2 እግሮች ነበሩ። ለማደሪያው ለሁለተኛውም ወገን በሰሜን በኩል 20 ሳንቆች አደረጉ። ለእነርሱም 40 የብር እግሮች ከእያንዳንዱም ሳንቃ በታች 2 እግሮች አደረጉ። ለማደሪያውም በምዕራቡ ወገን በስተ ኋላ 6 ሳንቆች አደረጉ። ለማደሪያውም ለሁለቱ ማዕዘን በስተ ኋላ 2 ሳንቆች አደረጉ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ 1 ሳንቃ ደርብ ነበረ። ለሁለቱም ማዕዘን እንዲሁ 2 ነበሩ። 8 ሳንቆችና 16 የብር እግሮቻቸው ከእያንዳንዱም ሳንቃ በታች 2 እግሮች ነበሩ። ከግራርም እንጨት በማደሪያው በአንደኛው ወገን ላሉት ሳንቆች 5 መወርወሪያዎች በማደሪያውም በሁለተኛው ወገን ላሉት ሳንቆች 5 መወርወሪያዎች ከማደሪያውም በስተ ኋላ በምዕራቡ ወገን ላሉት ሳንቆች 5 መወርወሪያዎች አደረጉ። መካከለኛውንም መወርወሪያ በሳንቆቹ መካከል ከዳር እስከ ዳር አሳለፉ። ሳንቆቹንም በወርቅ ለበጡአቸው። ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ አደረጉ። መወርወሪያዎቹንም በወርቅ ለበጡአቸው። መጋረጃውንም ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተለም ከጥሩ በፍታ አደረጉ። ብልህ ሠራተኛ እንደሚሠራ ኪሩቤልን በእርሱ ላይ አደረጉ። ከግራርም እንጨት 4 ምሰሶች አደረጉለት፣ በወርቅም ለበጡአቸው። ኩላቦቻቸውም የወርቅ ነበሩ። ለእነርሱም 4 የብር እግሮች አደረጉ። ለድንኳኑም ደጃፍ ከሰማያዊና ከሐምራዊ ከቀይም ግምጃ ከተፈተለም ከጥሩ በፍታ በጥልፍ አሠራር የተሠራ መጋረጃ አደረጉ። 5ቱንም ምሰሶች ኩላቦቻቸውንም አደረጉ። ጕልላቶቻቸውንና ዘንጎቻቸውንም በወርቅ ለበጡአቸው። 5ቱም እግሮቻቸው የናስ ነበሩ።